አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ጋ ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? አባይብ እኔ ጋ ሁሉ ሰላም ነው አልሐምዱሊላህ። እስኪ ዛሬ ደግሞ ይዤላችሁ የቀረብኩትን አንዳንድ ማሻአላህ ምርጥ ሰርፕራይዝ ነው ማሳያችሁ። ለቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኖ አበረታቱኝ እላችኋለሁ። እንግዲህ ማሻአላህ ኢድ እየሸተተን ነው። ይሄውላችሁ ቤቱ በልብስ ተሞልቷል። ልጆቹ እየተደሰቱ ነው እላችኋለሁ። ሱብሃንአላህ አሁን ያለው ሁኔታ ልጆቹ በጣም በመፍነክነክ ላይ ይገኛሉ። ለኢድ ልብሱ ጫማው ምኑ ሲለበስ ነው የሚያመቸው። ሀታ ሱቢ ተነስተው ያኔ ልብሱን ነው የሚለኩት እና ጫማውን ማለት ነው። እና አባይብ እንዴት ናችሁልኝ? እንግዲህ ዛሬው እንደምትመለከቱት ምርጥ ሰርፕራይዝ እና እንዲሁም ለልጆቼ የገዛሁትን ልብስ ነው የማሳያችሁ። ቪዲዮውን እስከ መጨረሻ ተከታተሉ። እንግዲህ የዋጋው ጭማሪ ደግሞ እንደጨመረ ነው። አለኩል ያህል አልሐምዱሊላህ አላህ ሱብሃነሁ ወተዓላ አፊያ ይስጠን። ያው ከለሩን የተወሰነ እየቀያየረብኝ ነው ስልኩ። ጥቁሩ ራሱ ይሄ በደንብ እየታየ አይደለም፣ ድብዝዝ ነው ያለው። ለምን እንደሆነ አላውቅም። ብቻ አንዳንድ ጊዜ ትክክለኛ ከለሩን ቪዲዮ ላያሳይ ይችላል፣ ስልክ ይቀይራል። ምን ነው ይሄ ያንተ ወጥቶ ጫማ ቁጭ በል እና ውድ ቻናሌ ቤተሰቦች እስኪ ለአንዲት እህታችን ምርጥ ሰርፕራይዝ ስልክና ቢጃማ ከነሻርፑ ገዝቼላታለሁ። በመጀመሪያ የእሷን ነው የማሳየችው። ከዛ በመቀጠል እኔ ለልጆች የገዛሁትን በስንት እንደገዛሁት አሳያችኋለሁ። እና ማሻአላህ ተባረከላ ይሄን ስልክ እና ይሄን ቆንጆ የሆነች ሻርፕ ናት። ቢጃማው ጋር ለማጣቀም ሞክር ያለው ማሻአላህ ይመሳሰላል። በጣም ነው የሚያምረው። ይህ አረንጓዴ መስሎ የሚታያችሁ ማለት ነው እርሳሲ ነው። ከለሩን ስለሚቀይር ዲዛይኑ እንዳለ ሆኖ ስልኩ ላይ እንደምታዩት ነው ዲዛይኑ፣ ግን ከለር ወደ እርሳሲ ነው የሚወስደው እንጂ ይሄ አረንጓዴ አይደለም። ይሄ የምታዩት ማለት ነው። ስልኩ ላይ ግን ካሜራው ላይ የሚያሳየኝ አረንጓዴ ነገር መስሎ ነው፣ እርሳሲ ነው። እርሳሲ የመሰለ ነው። በጣም ነው የሚያምረው። ማሻአላህ ያምራል። እኔ እንግዲህ ልጅቷን አውቃታለሁ። ስለዚህ ለሷ ያኔ ይሄድላታል ብዬ ያሰብኩትን ነው። በጣም ማሻአላህ ነው የሚሆንላት ብዬ በጣም ተስፋ አለኝ። እና ሻርፖች ደግሞ ያው ልጅቱም እንግዲህ ወጣት ስለሆነ ወጣቶቹ የሚለብሱትን ደህና ነገር ብዬ ያሰብኩትን ገዝቼላታለሁ። በጣም ነው የሚያምረው ማሻአላህ። እና ለኩል ያህል ሻርፑን ይሄን 1900 ብር ነው የገዛሁት። ይሄ ቢጃማው ጋር ያኔ በጣም ይቀራረባል፣ ከምንም በላይ ይቀራረባል። አያችሁት? በምንም ይቀራረባል ብዬ ነው። ከዛ በመቀጠል ደግሞ ይሄን 1900 ብር ከገዛሁ ይሄን 850 ብር፣ ይሄ በኦኒ ይባላል። ያኔ በኦኒ ሲባል እንግዲህ ቢታጠብ ምንም አያጥርም ነው የሚባለው። እስካሁን ብዙ ጊዜ አያጥርም ነው የሚባለው። ይህን እንግዲህ አላህ ያውጣው። ግን በባለፈው እኔ አንድ ቢጃማ ገዝቻለሁ። እንደዚሁም ጓደኞች ሆነ እህቶች ምናምን ሆነን ገዝተናል። አጥሮብናል። ግን ይሄ አይደለም ሌላ ከለር ነው። አጥበነው ምናምን አጥሮብናል። እንግዲህ ማአድሪ እየታጠበ ስለማንገዛው ግዴታ እንግዲህ አላህ ያውጣው ነው የምንለው እንጂ አላሁ አለም። ያኔ አንዳንድ ጊዜ በኦኒም ተብሎ የሚያጥር ይኖራል ብዬ ነው፣ እንደዛ ከሆነ ማለት ነው። አለኩል ያህል ይሄ ማሻአላህ ተባረከላ ነው። ግን እስካሁን የዚህ ዘር የገዙት አላጠረባቸውም። የኔ የተሸማቀቀብኝ ከዲዛይን ያንን አልገዛሁም ማለት ነው። እና ይህን 850 ብር ገዝቼዋለሁ። ለማንኛውም ይህን ደግሞ 1900 ብር በጣም ቆንጆ ናት። ያው ተወደድ ትልኝ ይሆናል። ይኸው ግን ካላሳ አሁን ገበያ በሺ ቤት እንጂ በመቶ ቤት እኔ እንጃ ቀርቷል ብል ማጋነን አይሆንብኝም። በጣም ነው ሀቂቀትን የሰው ገበያ አሁን መግዣ ሰዓት አይደለም። ያኔ ለግዴታ እንዲሁ በደንብ በምንተዋወቅ ሆኖ ምናምን ካልሆነ በስተቀር እየከበደ ነው እላችኋለሁ። ምክንያቱም ለማመን ራሱ ያቅታል። እና ሰፊ ናት መሻላ ስለማይመቸኝ እንጂ ይሄ ሻርፑ ሰፊ ነው። ያኔ ከበቂ በላይ ነው። በጣም ነው የሚያምረው። አይንሸራተትም። ማሻአላህ ደህና ነው ማለት ነው። ያኔ ብዙ ይንሸራተት የሚባል አይደለም። ከዛ በመቀጠል ቆንጆ ስልክ ነው የተባልኩት። እንግዲህ ቆንጆ የሚባል ይሄ ነው ብለውኛል። ባለ 3 ካሜራ ጂቢው ደግሞ 128 ጂቢ ነው።
128 ጂቢ 25 ሺህ ብር። ይሄ የተገዛው 25 ሺህ ብር ነው። ልባሱ ይህንን ይመስላል። ግን እናንተ ለሴት ምናምን አሁን ይሄ ለሴት የሚሆን ከለር ነው ግን በጣም ቆንጆ ፍላወር ያለው ምን ምን ያለው ጌጥ የሚያምር ነገር ከሆነ ማለት ነው። በዚህ በስልኩ ሂሳብ አይደለም ሌላ ሂሳብ ነው። 600 ብር እያሉ ነው። ይሄ የልባሱ ዋጋ 200 ብር ነው የሚታሰበው። ግን በዚሁ በስልኩ ሂሳብ ነው ለብሶ ነው የሚሸጠው። ግን ያኛውን የሚያምር ነገር ከሆነ ደግሞ 400 ብር ጨምሮ ነው የሚወሰደው እላችኋለሁ። ያው ግን ለጊዜው ይሄ ሆኖላታል። በጣም ቆንጆ ነው። ካልፈለገችም ደግሞ እሷ ትቀይረዋለች። ግን ቆንጆ ነው የሚያገለግለው እንደውም ይሄን ነው። እና ይሄን ይመስላል 25 ሺህ ብር። ያው ቻርጅ አለው ይሄንን የመሰለ። ከዛ መርፌ ደግሞ እንደዚህ እዚሁ እንትን ብሎልኛል ማለት ነው። እና 25 ሺህ ብር ገዝቼላታለሁ። ለልጇ ነው። ማሻአላህ አላህ ይጨምርላት። እናቷም ልጅቱም በደንብ ነው የምትደሰተው። ምንም ማክባር የላትም። ይሄ ሰርፕራይዝ ነው የሚሄድላት። በጣም ነው የምትደሳው እላችኋለሁ። መያዣው ይሄን ነው። ከዛ እንግዲህ ወደኛ ወደ ኢዱ ልብስ ላምራችሁ እስኪ እንደው ስብሓንላ ዋጋውን የልጆቹ ልብስ እንዴት እንደጦፈ ነው የምነግራችሁ። ያው አበያ ምናምን ይሄ ጅልባብ ለማስቀጠር ነበር ለሌላ ከትር ካላስ የሰዎቹን አስቤዛ ምናምን በዛ መሽቁል ሁኜ ኖሬ አሁን ለማስለካት ሳይድ ካላስ አንቀበልም ነው ያሉኝ። አይደርስላችሁም ማለት ነው። አይደርስም ተብዬ ከዛ በኋላ ምንም አማራጭ የለኝም። ያው ጅልባብ አላት ብዙ ግን ያን ያህል ደግሞ ለኢድ አዲስ መሆን ስላለበት ልጆቹ ደግሞ አያስቀምጧችሁም። ልብስ አለ ብትሉም ካላስ እሺ አይሉም። እና ስለዚህ ይችን አበያ በጣም ቆንጆ ናት። በጣም እንደ ፋሽን አንስተውታል። ያኔ ለልጆቹ ችግር የለውም ጌጥ ያለው ነገርም ቢሆን ብዬ 3500 ነው ይሄ የሚሸጠው። በጣም ልኳ ናት ስታምር አልኳችሁ። እና ይሄ ዝም ብሎ ስለሆነ የሚሸጠው 46 ቁጥር ናት። በጣም ቆንጆ ናት ስታምር አልኳችሁ። በጣም ነው የምታምረው። አሁን ቪዲዮ ላይ ነው እንጂ ለእናንተ ግልጽ የማይሆነው። እና ዲዛይኗ ሸክሏ ምናምን እዚህ በቃ ከታች ሰፋ ማለቷ በጣም ነው የምታምረው። ማሻአላህ ተባረከላ ሱብሃንአላህ። እዚህ በተለይ አበያውን በጣም አድብዝዞብኛል ስልኩ። ሻርፒቱ ግን በጣም ትንሽ ናት። ያው ለልጆቹ ግን ምንም አትልም። ለትልልቆቹ መቼም ላግጣ ነው እንጂ ሻርፕ አይባልም። ያኔ የትልልቆቹ ይተልቅ እንዲሁ አላቅም። እና ማሻአላ እንደምትመለከቷት በጣም ነው የምታምረው። ዲዛይኗም ሁሉም ዋጋዋ 3500 ብያችኋለሁ። ጅልባቡም ያው በኢንተርኔት ከሆነ 3000 ምናምን ብር አስገብተውታል። ይህ ኮተኑ ደግሞ 2000 ሆኗል። ያኔ ጅልባቡም ተወዷል። አለኩል ያህል እንግዲህ ለልጆቹ ስለማታስቀምጥ ማለት ነው። ልጆቹ እናንተ ብታዋቸው እሺ አይሉም። እና ይችንም ፎርሳ አጣቅሜ ገዝቼላታለሁኝ። እንግዲህ ኢድ ሲሆን በጣም ነው የሚደሰቱት። ይችን ጫማ ደግሞ ያኔ ወረድ ያለ ነገር በ1600 ብር ይችን ገዝቻለሁ። ምክንያቱም አሁን እስከ 3000 ምናምን ብር ናቸው ሌሎቹ ጫማ። ስለዚህ ይበቃቸዋል። ልጆቹ ደግሞ ካላስ ምን ኦሪጂናል እንትን ቢሉም ካላስ የልጅ እቃ ከልጅነቱ አይዘልምና ይበቃታል ብዬ ይሄን በ1600 ብር ገዛሁላት። ከዛ ደግሞ የምርሻ ነው። የምርሻ ጫማ ደግሞ እቺ 1600 ብር ይሄም የተገዛው ማለት ነው። ያው 1500 ብር ሁለት ጫማ ነበር የገዛ ነው። 100 ቀነሰልን። 6 ነው የሚሸጠው ብሏል። 5 አረገልን እላችኋለሁ። እንግዲህ ጫማዎችም ይሄን ይመስላሉ። በጣም ነው የምትገረሙት ልጆቹ። ለስውር ራሱ እኛ ስውር ስናስር ተነስተው እየለኩ ነበር እየለበሱት ማለት ነው። እና በመከራ ነው ያወለቁት እላችኋለሁ። እና ለእኔ ደግሞ ለቤት የምለብሰው ያው ጅልባብ እኔም እንትን ብዬ ነበረ። ያው ለኢድ አይደርስም ምናምን እያሉኝ ከዛ ትናንት አጋጣሚ ያው በእንትን ነው ከለር ምርጫ ምናምን የለም። እኔ የምፈልገው ጥቁር ነው እና ጥቁር ያኔ ባለ 2000 ብር አሰርቼዋለሁ። ግን እርግጠኛ አይደለሁም አዲስ እኔ ተለማማጅ አዲስ መሰሉኝ እንጂ ሌላዎቹ እስከዛሬ የምናውቃቸው ሁሉም እንትን ብለዋል። ጨርሰናል፣ ተቀብለው ጨርሰዋል። ለኢድ የሚያደርስ የለም አለኩል ያህል ያንን እኔ በ2000 ብር አስለክቻለሁ ጅልባብ። ያው ይሄ ደግሞ ለቤት ብዬ ገዛሁት ነው። ይሄ 2600 ብር፣ ይሄን ደግሞ 850 ብር። ለዚህ ደግሞ ይቀራረባል ብዬ ነው። ይሄ ጋር ይቀራረባል። ይሄ ቡኒ ነው። ይሄ የምታው ቡኒ ነው። እዚህ ስልኩ ላይ ነው ቢጫ ያደረገው።
ከዛ ደግሞ በጣም ቆንጆ ጫማ ናት። እስኪ ዛሬ እንኳ ጫማ ልግዛ ብዬ ነው። ሀቂቀተን እኔ ብዙም ጫማም ልብስም ብዙም የለኝም፣ ያኔ ቶቶል አልገዛም እና ሙሂም ምርጥ ጫማ ናት የገዛኋት ለራሴ ማለት ነው። ይችን 1000 ብር ነው የገዛኋት። ቆንጆ ናት። ስንት ቁጥር ናት? 35 ቁጥር ናት። ቆንጆ ናት። 1000 ብር ነው የገዛሁት ይቺ ማለት ነው። በ800 አለ። ያው ግን ይሄን 1000 ብር ገዛሁት። ከዛ ማን ይቀጥላል? ይሄ አብዱ መሊክ ነው የሚቀጥለው። አብዱ መሊክ እንግዲህ ይሄንን ትገረማላችሁ ወላሂ ሱብሃንአላህ። ይቺ ቲሸርቷና ይቺ ብቻ 2400 አካባቢ ነው የተገዙት። ይቺ ሁለታቸው ብቻ ማለት ነው። በጣም ውድ ናቸው። እና ይህንን ይመስላል እንግዲህ። በጣም አንዛዛሁባችሁ፣ ሪከርዱ ረዘመ። በጣም ይቅርታ ጠይቃለሁ። ይችም የኢምራን ናት። ይችን ደግሞ 650 ብር ነው የተገዛችው። ቆንጆ ናት። ያው ሱሪ ስላለው ትቸው ነው። ያው ግን ሱሪ ለምን እያለ ነው። ኢንሻአላህ እንግዲህ ይህንን ይመስላል። ሀባይ ባብሽሩልኝ፣ አበረታቱኝ። ያው ቪዲዮ ትንሽ ዛሬ ሪከርድ ያብዝቼባችኋለሁኝ፣ ይቅርታ ጠይቃለሁ እና ቪዲዮውን እየተከተላችሁልኝ እስከ መጨረሻው አብሽሩ። ሰላም አለይኩም ወራህመቱላሂ ወበረካቱ።